ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቃለህ። በዚህ ምንም ሁኔት የምትባለው ብትሆን እኔ ነኝ ያልደበኩላቸው ሳራም ብትሆን ያልደበኩላቸው ነው። ከዛ በተረፈ ስለምታወሩት ስለምታወቁት በክብር ተነፋ አያገባኝም። ስሜን ግን እንዳታነሱ ነው የሚውሉት። ምን አይነት ዝቃጭ እንደሆናችሁ በሱ አይቻለሁ። እናንተ በግል ስለተናካችሁ ሳይሆን ይሄ ልጅ የአማራ ልጅ ብቻ ስለሆነ ነው። አለቀ። እናንተ ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች እንግዲህ የዱባዮች ጉድ ማለቅ የሌለው ሆኗል ማለት ነው። ጆከር ጋር የተካረረ ደረጃ ላይ ደርሰዋል ማለት ነው። በተለይ ሙኒት እዚህ ቦታ ይቻለው እንደዚህ የሆነ ነገር ለማድረግ ያሰበች ይመስላልና ጆከርም በምላሹ ያለውን ነገር ጉዳቸውን የሚለውን ነገር እያወጣ ይገኛል። ምንድነው የተፈጠረው? መነሻው ምንድነው? ምንስ ነው የታሰበው ነገር? ወዴት እየሄደ ነው ነገሩ የሚለውን ነገር አሳያችኋለሁ። ከሁሉም ጋር ያለውን አሳያችኋለሁ። እኛም የታዘብነውን ሀሳብ አስተያየቶቻችን እናስቀምጣለን። እንደተለመደው የምወዳችሁ ቤተሰቦች ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ፈልግ ነው እንጂ ምን ታመጣለህ? ማን አንተ ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ ለማናችንም ቢሆን አተነህ አይምሰልህ። ከባድ ነው ኬዙ። ጠብቀኝ፣ ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ እንዳንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለግከውን መጠየቅ ትችላለህ። አለሁኛው የደበክልኝንም ና ንገራቸው። አለሁኝ ፊት ለፊቴ ንገራቸው። እኔ ስም ሳላነሳ አላወራም። እኔ በሌለህበት ማውራት አልፈልግም። አለህ ናና ተናገር። የፈለጋችሁትን ጻፉ፣ የፈለጋችሁትን በሉ። ሀቄን ግን አወጣለሁ። ያን ሳደርግ ደግሞ ቅድመ ጥንቃቄን አድርጌ ነው። ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለሁኝ። ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆን እንዲለኝም አልፈልግም። እኔ ግን አለው። ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት ሄለንን። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው ሳራ ዳጣ የምትባለው ረድቷታል። ለማንንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆነ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተህ ነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙኝ ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛ እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምንም ሁኔት የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራም ብትሆን ያልደበኩላቸው ነው አይደል? ሳራ ማለት እቺኛቱ ቢጃማ መሸጣው ናት። ጉቺ ብትሆን አላቃት ባለ ገዛችሁ የስ መሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ነው የማወራው። እቺኛቱን በደዳላ መሰርቅናት፣ እቺኛቱን በዳጣ መሰርቅናት። ማን ምን ሊያመጣ? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። ስለዚህ እነዚህ ሰዎች አሁን ተደራጅተው እውነተኛ ሊያፈርሱ ነው። እኛ እኮ ቀይ መስመር ብለን የምናሰምራቸው ሰዎች አሉ። በዛ ላይ ከተመጣ ግን ማንንም ሰው አልተውም። እኔ ማኛሙት እኔ ችግር ያለውታ ማንንም በትረዱ ኦኬ። ሳራ ለሀበሻ ትልቅ ሰው ናት። እንደ ትልቅነቷ ሀቋን ማውጣት ባለባት ታውጣ። እንደ ትልቅነቷን ይሄ አፍ አውጥቻ አንቺ እንደዚህ ብዬ የምሳደብ ሰው አይደለም። ሌላ ይሄ ድራማ ምናምን እንደሌላው ድራማ ሰርተው በእኛ ብሔርተኝነት ላይ ወርቁ አይተህ ነው በዚህ ሰዓት ይሄ ነገር አለብህ ተብሎ መናገር ማለት እስኪ ለአንተስ ምን ይመስላል? አንተ ስታስብ ምን አገናኝቶትስ ደግሞ የሚደብር እኮ ምንድን ነው? በጣም በሚያሳፍር ሁኔታ እንዴት አጀንዳት ሊሆን ቻለ? በረዳ ባገዘ አይዟችሁ ባለ ቴንኪው በምን ተገናኝቶ እሱ ብቻ ሳይሆን ቤተሰብ አለው፣ ፋሚሊ አለው። ከፋሚሊ ያለ ትልቅ ቢዝነስ ያለው ሰው ነው። እኔ አሁን በዚህ ሰውዬ ልጣላም ልቆረጥም ልፈለጥም ችግር የለብኝም። ቀይ መስመሮቻችን ናቸው። ወደ ትንሽነት ስትመጣ የሆነ ቦታ ማውጣት አለባቸው ካልከው ጋር መስማማው ምንድነው? ሄኖክ ማን ነው? እኔ ማንንም ማስቀየም ፈልጌ አይደለም።
የትም ዓለም ልኑር እኔ የፈለኩትን ተናግሬ ዛሬ ጉሮሮዬ ትቆረጣለች። ግን እነሱ ያደረጉ ምንድነው? የኛ መከፋት የኛ መጎዳት ሳይገርማቸው የራሳቸው መጣረቅና ተሰባስበው መምጣት። ጆከርን ሊያስፈራሩ ነው። ማን ሊያስፈራሩ ነው? ሳራ ለሀበሻ እንደነገርኩ ብላለች አላለችም፣ ሐቋን እዛ ጋር ይወጣላት። ጥፌ ቆርጥ አጥንቴን ቆርጥ፣ ግን አጋልጣቸዋለሁ። ማን አይዞህ፣ እኛም ደግሞ ዝም አንልም። እውነቴን ነው የምልህ፣ ብዙ ወገንን የረዳ ሰው ማንም ላይ የማይደርስ ሰው ላይ እንደዚህ አይነት ቆሻሻ ነገር መናገር አንስማማም። ምንድነው? ምን አድርገህልኝ ነው? ምን የደበክልኝ? ምንድነው የደበክልኝ? ለኔ የትኛውን ሚሊዮን ወይም የትኛውን ወንጀሌ የትኛውን ክፉ ነገሬን ነው አንተ የደበክልኝ? ለኔ እኔ እናንተ በስልክ እንኳን ያወራነው በመባ ኬዝ ያን ሰዓት አጓርተኸኛል። በተረፈ ይሄ ችግር እንኳን ሲገጥመኝ የፈረደባቸው ቅን የማዳም ቅመሞች ጓደኞቼ የሚያውቁኝ አይዞሽ እናግዝሽ፣ ምን እንተባበርሽ አይደለም ሀገር ውስጥ ያሉ ከሀገር ውጭ ያሉ እንኳን ጠይቀውኛል። ኖ ግድ የለም እየሰራው ራሴ ነኝ የማስተካከል። አመሰግናለሁ ስለ አንተ ደውለህ አይዞሽ ሙኒት ብለኸኝ ነበር። አሁን መተህ የትኛውን ነገር ምን ኖሮኝ ነው አንተ የሚሰጡትን እያያችሁ ጋይስ። ጆከር ጋር የተጣሉት እዚህ መተው ጊፍት ይሰጣሉ። አሁንም ድንበሩን ማንም ካለ ጋር የተጣሉት ደግሞ ጆከር ጋር ሄደው ጊፍት ይሰጣሉ። ፓርት ከነካ ማንንም አለቅም። አስይዝሃለሁ ብለሽ አውርተሻል። ለምን ምን ነበርና በእኔ እናንተ መሀል የትኛው ግጭታችን ነው እኔ እንዳስይዘህ የሚያደርገው? ምንም አይነት ነገር አልነበረም በመሀላችን። ለከሬ አወራሽ የምትለው ለአንተም ነግሬሃለሁ። ይሁን እዚህ ጋርም እነግርሃለሁ። አብራችሁ አውርታችሁ ፈትፍታችሁ ምን ብላችሁ ካባዛችሁ እናንተን ካላችሁ በኋላ እኔ ጋር የምትመጡበት ሰበብ ወይ ሳራ ጋር ወይ መሲ ጋር የምትመጡበት ሰበብ ምንድን ነው? እኔ አቶ ወርቁ አይተነህን አደንቀዋለሁ። እንደ ማንኛውም ኢትዮጵያዊ ህዝቡን ስለሚረዳ መልካም ስራ ስለሚሰራ ወጣቶቹን ስለሚያበረታታ አደንቀዋለሁ፣ አመሰግነዋለሁ። ከኔ በላይ ግን ልትቆረቆርለት የሚገባህ አንተ ነህ። አንተ ልትቆረቆርለት ይገባል። ለእኔ አይደለም ቪዛ የተሰራልኝ፣ ለእኔ አይደለም መንጃ ፈቃድ አውጣ የተባልኩኝ፣ ለእኔ አይደለም መኪና ይገዛልሻል የተባልኩት፣ እኔ አይደለሁም በነከሌና ከሌ ሰበብ ሳገኘው የነበርኩት። ይገባሃል? ራሴን በራሴ ማስተዳደር ሴት ነኝ። ማንንም በጥሩነቱ አመሰግናለሁ። ማድረግ የምችለው ነገር ሲኖር ስለሚመለከተኝ ነገር አደርጋለሁ። አንተ ስለሚመለከት ጉዳይ መተህ እዚህ ጋር ሳራና ሄለን አስቀምጠህ ለምን አታነጋግራቸው? ከዛም አልፎ አንተ ከ25 አንበሳ በላይ ነው የተደረገልህ አይደለ? 25 አንበሳውን ሰጥተህ ለምን ወይ መረጃውን አትቀበልም? በፈለግከው መንገድ እውነት ከቆረቆረህ፣ እውነት ካሳዘነህ፣ አንተ እውነት ከተሰማ ይሄን ለምን አታደርግም? ይዘው አቡክተው መልሰው ወዳጅ ይመስላል። ያቦኩና መልሰው ወዳጅ ይመስላል። ዶማ መሀይም ስለሆነ አቴንሽን ሲከሮች ናቸው። በጣም ኢንፎርሜሽን ትፈልጋላችሁ። ስለሌላ ሰው ማወቅ፣ ስለሌላ ጓዳ ለማወቅ ስትሟሟቱ ነው ሄለን የገባችባችሁ። አንዱ የሌላውን ጓዳ ለማወቅ ሲሟሟቱ ነው የሚውሉት። ምን አይነት ዝቃጭ እንደሆናችሁ በሱ አይቻለሁ። የሰውን ጓዳ ለማወቅ ዱባይ በጣም እግዚአብሔር መርገም። ሁሉም እያልኩ አይደለም። እዛ ላይ የነበሩት ሴቶች ድራማው ላይ በሙሉ የተከናወኑት የሰሩት ሴቶች በሙሉ የሰው የአንዷን ጉድ ለማውጣት ነው በቃ ሲፋለጡ የሚውሉት። ምን አይነት ጉደኛ እንደሆኑ በጣም አዘንኩኝ በእውነት። ሌላው ራሱ እንዲደነግጥ እንደዚህ አይነት ጓደኝነት አለ እንዴ? እንደዚህ አይነት ወዳጅነት አለ እንዴ? አብረው ደግሞ እኮ በርዝዴና ክብር ምናምን ብለው ሲቆሉ ታያቸዋለህ። ከኔ ማይዲ በርዝዴ ነው ጊፍት እንስጣት ምናምን እያሉ እየተቆላሉ ይሄዳሉ። ቡጭጭቅ አድርገው ጨርሰዋል። እያንዳንዱ ተቦጫጭቋል። ያስፈራሉ። የዱባይ በርዝዴ ሲባል ጥሩ ያ ሰርክል መርዛማ ሰርክል፣ መርዝ የተቀባ ሰርክል፣ በቅናት ያበደ በተንኮል ያበደ ሰርክል፣ ያ በቅናት የሚያብድ ሰርክል። በማን እርዳታ ብር ነው የወሰድኩት? የማን አምጡ መረጃ። ከዛ በተረፈ ግን ስለምታወሩትም ስለምታወቁትም በክብር ተነፋ አያገባኝም። ስሜን ግን እንዳታነሱ። እዚህ እናንተ የምታብራሩት ውስጥም ሆነ ምንም ውስጥ የተከበረውንም ሰው አልጠራሁም፣ ሌላውንም ሰው አልጠራሁም። አላውቅም። ከእናንተ እኮ ሶሻል ሚዲያ ላይ ነው የሰማሁት። እናዛ ስሰበሰብ ነው የሰማሁት። ከህዝቡ እኩል ነው የሰማሁት። የማውቀው ነገር የለም። ምንም ውስጥ የለውም። አለቀ። ምንም ውስጥ አልኳችሁ። ግን ከምን ጋር የተቀኘ ሰሊጥ ውጣ። ጥላቻችሁን በልክ አድርጉት። ኦኬ፣ ጥላቻችሁን በልክ አድርጉት። ከዛ በተረፈ ማውራው የሚል የምነጋገረው የሚል ሊያዋራኝ የመጣ ዩናይትድ አረብ ኤምሬት ቻርጃ ውስጥ የርሙክ ነው የምኖረው። የሱቅ ቁጥሬን እነግራችኋለሁ። ሱቅ መጣችሁ አናግሩኝ። በቲክቶክ ማናችሁም ስልጣን የላችሁም እኔ ልታናግሩኝ። ማንንም ተናግሬ አላውቅም። ማንንም መሲ የእርዳታ ብር ሰርቃለች። የማንን አምጡ። እኔ ሰርቄ የምትሸፍኑልኝ ነገር የለም።
እኔ ሰርቄ የምትሸፍኑልኝ እኔ አጥፍቼ የሚሸፈንልኝ ኃጢአት የለም። ሳሪ አለቀ። ሳሪ አጥፍቼም ሆነ ሰርቄ የሚሸፈንልኝ ኃጢአት የለም። አህያውን ፈርቶ ዳውላውን የማንንም ሰው አልጠራሁም። እኔ ምንም ውስጥም የለሁትበትም። ምንም ውስጥ እንደናንተ ግማሹን ሰርፕራይዝ ሆኜ የሰማሁት ከህዝቡ እኩል እኮ ነው የሰማሁት። ከህዝቡ እኩል ግማሹን ከህዝቡ እኩል ግማሹን ደግሞ ቁጭ ብዬ እንደመርዶ ነው የሰማሁት። በተረፈ ግን የሆነ ሰውን ወንጀል ለመፈጸም ለመሸፈን የሆነ ሰውን ስም ማጥፋት ጥሩ አይደለም። ዝም ያልኩት ፈርቼ ምናምን አይደለም። ምን አይነት ድራማ ነው መሰሉት? ሳራ ግን አንቺ ወንድምሽ አይደለም መከታዬ እያልሽ በቅርብ አፍሽን ሙሉ ስትናገር የነበር ስለሱ ምን ሀሳብ አለሽ ስትባይ ሚውትሽና ስትናገር ስትባይ ወንድሜ መከታዬ ነው አትይም? እንዴት አፍሽን ሙልተሽ እኔ ሰፖርት አልተደረኩም በዚህ ወጥ አንተ ሰው ግን በገንዘብ እንደዚህ ይቀየራል? እውነት በጣም ብዙ ሰው የታዘባችሁ። እኔ ከጆከር ጋር ምንም ነገር በፖለቲካ አቋሙም ደጋፊ አይደለሁም አልቃወመውም፣ ግን ያደረጋችሁት ነገር ፌር አይደለም። ስንት ሰው ሲቀጠቅጣችሁ አንድ ቀን ተናግራችሁ አታውቁም። ብዙ ጊዜ ግን አብራችሁ የቆመውን ልጅ አንድ ምንም አይነት ትክክለኛ ነገር ስለተናገራችሁ በዚህ ልክ እንደዚህ ሄዳችሁ ፌር አይደለም። ምን አይነት ጠላት እንደሆናችሁ ነው። በጣም በቅርብህ ያለ ሰው ነው ጠላት። በነገራችሁ ላይ አንድ ቃል ስለተናገርክ ምን ያህል ርቀት እንደሄዱ ሪከርድን አስተርጉሞ እንዳስቀመጡት ምን ያህል ኢንፎርሜሽን እንደሰጡብህ እዚህ ሚዲያ ላይ መሲም ከዚህ በፊት አንድ ነገር ተናገረኝ ብላ መታ መንጃ ፍቃድ ስታወጣ ምናምን ብላ ለህዝብ ለፈልግ ዛሬ ደግሞ ሙኒት መታ ለአንተ ነው እንደዚህ የተደረገልህ፣ ለአንተ ነው ቪዛ ይወጣልህ። ምን አይነት ባለጌ ናችሁ? ትልልቅ ሰዎች አይደል ወልዳችሁ አላተከበሩ። ምንም ማሽሞን ሆነ አያስፈልግም። ቁጥር አንድ ያስበላችሁ ቁጥር አንድ ጉቺ ናት። ቁጥር አንድ አለቀ። በምንም በጓደኝነትም በምንም በሀሜትም ተብሎ ቁጥር አንድ አሳልፈ የሰጠችው እራሷ ጉቺ የምትባል ሴትዮ ናት። እራሷ ቀጥላ ደግሞ አሁን ለኔ ከሁሉም በላይ ሳራ ዳጣ የምትባል ሴትዮ አለቀ። ለሱ ያሉንሽ መቼም ለኔ ልትሆኛ አትችይም። ባከበርኩሽ መጠን በወደድኩሽ መጠን አወርድሻለሁ። ምክንያቱም ይሄ ልጅ አሳልፋችሁ የምትሰጡት እናንተ በግል ስለተናካችሁ ሳይሆን ይሄ ልጅ የአማራ ልጅ ብቻ ስለሆነ ነው። አለቀ። እናንተ ሆዳችሁ አምላካችሁ የሆነባችሁ ሰዎች ስለሆናችሁ አለቀ። ጋይስ እንደው የአንድኛቸው ፍቅር እንኳን የቲክቶክ ፍቅር የአንድኛቸው እንኳን ዘልቆ አይታችሁ ታውቃላችሁ? ግን እኔ በጣም እየገረመኝ ነው። በተለይ የጆከርና የሳሪ መከታዬ ጋሻዬ ወንድሜ ጆከር እንኳን ብላ ጠርተው አታውቅም እኮ ሳሪ። በጣም በሚገርም ሁኔታ ጆከር ብላ እንኳን ስጠራው ነው ያልሰማው። እሱም በቃ እሷ ከተነካችበት በቃ ያብዳል። ማንንም አይሰማ ማንም። አሁን እዚህ ደረጃ ላይ ደርሰዋል። ለካ ሁሉም ነገር ማስመሰል ነው። ቲክቶክ ላይ ጥቅም ጋር የተሳሰረ ነገር ነው ለካ ሁሉ። እንግዲህ እሱ እንደሚለው ከሆነ የራሳቸውን ጥቅም ነው እያስቀደሙ ያሉት። ለጋሽ ወርቁ አይተነው እንኳን መሆን አልቻሉም። ለስንቶቻቸው እንዳረዳ እሱ ሲነካ እንኳን ሀቁ ይወጣለት ማለት አልቻሉም። ለራሳቸው ብቻ እኔ ተነካው እያሉ ብቻ ነው የሚጨነቁት ነው የሚለው። እነሱ ደግሞ ቶሎ ብለው የራሳቸው ነገር ነው ያሳሰባቸው። ማን ነው ጥፋተኛው ብላችሁ ታስባላችሁ? ኮሜንት ላይ ያስቀምጡ እስኪ እንጨርሰው። እንደ ሰው ገብታችሁ እንዳትለማመጡ ምን እንዳትሉ ሌላ ሰውን አታክ እንዳታረጉ የአማራ ልጆች አስይዟለሁ ነው አይደል የምትለው? ታስይዘው ሞከረች ቀን ብትሞከር ታስይዘው እንቺ ደግሞ በቁጥር በሂሳብ ዋጋ ትከፍይዋለሽ። በቁጥር በልጆቻችሁ ኢትዮጵያ ባሉት ልጆቻችሁ ግን እንደናት ባባችሁ ዋጋ ትከፍይዋለሽ። ቦሌሮ እንዳባሉት ቤተሰቦች ዋጋ ትከፍይዋለሽ። ወሬኞች ደግሞ ወሬያቸው በጣም ስለ ቢዞ አወራችሁ፣ ስለ ወርቁ ተወራ። አሁን የሁሉ ጣጣ እሱ ራሱ እኔ ምን አይነት ሰዎችን እንደሚያገኝ መድኃኒዓለም የሚያውቀው እግዚአብሔር አይደስት